በቃ አሁን እኔ ሰላማዊ ነገር ነው የምፈልገው። ያንቺ ሰላም ባፍንጫ ይውጣልኝ። አሁን ቀጥ ብለሽ ውጪ። ጽናት በእውነት በጣም ተቀይረሻል። አዎ በጣም ተቀይሬያለሁ። ልታረጊ መጣሽ? አይ ምንም፣ እናንተን እኮ ሰላም ልላችሁ መጥቼ ነው። ደግሞ ትንሽ ጊዜ ሰላም ሆኑ ሂጂና በጥብጫቸው አሉሽ። ሁሉንም ለማየት ተቀመጪ። እንዴ ቆይ ሲጀመር አንቺ ነሽ እንደ በገዛ ቤት የምታጂ? በሉ ኪራ እንኳን እንዳንቺ አላደረገኝም። አንቺ ግን በጣም ቂመኛ ነሽ። ውጪ ያልኩሽ እኮ ነው። ቆይ እንዴ ቆይ ጥዬ እንዳትጀምሩት። ቆንጆ እዚህ መንገድ ላይ ብቻሽን ምን ትሰሪያለሽ? እማዬ ጠፍታብኝ ነው ስልክ አስደውለኝ። እሺ እኔ ቆንጆ ልጅ አስደውልሻለሁ። ቆይ ስልክ ቁጥሩን ታውቂዋለሽ? አውቃለሁ። እሺ ይኸውልሽማ ስልኬ ካርድ ዘግቷል። ስለዚህ አሁን እሌኒ ምን እንዳለች ታውቂያለሽ? እኔ ቤት አላደርኩም ድግስ ነው ያደርኩት፣ ዳጊን ይዘህልኝ አለች። እማዬ ናት እንደዚህ ያለችው? አዎ እኮ አታሳዝንም? በእናትህ ፍታኝና ልሂድ በእናትህ። በህይወቴ የተደሰትኩበትን ቀን እያሰብኩ ነው። ትላንት እንዴት አስታወሽው ግን? ማለት አንዳንድ ጊዜ ሀዘናችንን እንጂ እኮ ደስታችንን ለማስታወስ ምክንያት ያስፈልገናል። ፊት የቤተሰቤን ፍቅር ሳጣ እሱ ነበር ፍቅር የሰጠኝ። ስለዚህ በሱ እንዴት አልታለም? እንዴት ደብድባት ነው የሚለኝ ታውቃለህ? ይኸውልህ አሁን በዱላ የሚቀየር ምንም ነገር የለም። በዱላ ቢሆን አህያ ፕሮፌሰር ትሆን ነበር። ስም አሁን አንተ ማድረግ ያለብህ ልጁ ያንተ መሆኑን አለመሆኑን ማረጋገጥ። ልጄን ጫፏን እንዳትነካት፣ ጫፏን። እሺ እኔን ራሱ እዚህ አስረ ላስቀመጥከኝ ዋጋ ትከፍልበታለህ። አንቺ የምጠፊው በዚህ ምላስሽ ነው። ዝም ብለሽ በባዶ እንደሆነ ሶሲ ዛሬም ደግሞ ወደ እነ ጽናት ጋር ምርታ ነበረ። ሰው ናፈቀኝ በማለት ወደ ጽናት ሄዳ፣ ጽናት ግን ልትቀበላት አልቻለችም። አሁንም ከቤት አስወጥታታለች። መርሲማ ሄለንን በጣም እያሰቃያት ነው። አሁን ላይ ደግሞ ሁሉ ነገር አልሳካ ሲለው ሄለንን አግቶ ልጇንም ለመያዝ እየተጠረጠረ ነው። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ጽናት ድራማ እንሆ ዛሬ ደግሞ ምን ተፈጠረ የሚለውን አብረን እኔ ቪዲዮንም እስከ መጨረሻ በማየት አበረታቱኝ። መርሲማ እንግዲህ ኃይለኛና ክፉ ሰው ነው። ታዲያ ልጄን አስተኝቼ ነው የመጣሁት እባክህን በማለት ብትለምነው እንኳን ሊራራላት አልቻለም። ነበዛ የሰኒን ነገር አልሳካ ሲለው አሁን ላይ ታዲያ ሄለንን በጣም ያሰቃያታል። እባክህን ልጄን አስተኝቻት ነው የመጣሁት የምትበላው ምግብ እንኳን የለም፣ ማንም ሰው የለ በማለትም ብትነግረው በጭራሽ ሊሰማት አልቻለም። ማንም የላትም እባክህን ልቀቀኝ ተወኝ በማለት ልመናዋን ትቀጥላለች። ብሩንም ቢሆን እሰጥሃለሁኝ ማንም ሰው የላት ለልጄ ብለህ እባክህን በማለት በጣም ብትለምነውም እሱ ግን ጆሮ ዳባ ብሎ ሊሰማትና ሊራራላት አልቻለም። ሜና ደግሞ በአንድ በኩል የበፊት ፍቅረኛዋን ስለ መንገድ ላይ እቃ ልትገዛ ወጥታ ስላገኘችው አሁን ላይ እየከፋት ነው ያለችው። ሌሊቱን ሁሉ ስታነባ ነው ያደረችው። ምን አድርጌ ይሆን እኔን የራቀኝ በማለት በጣም እንደምትወደውና እንደምታፈቅረው እየተናገረች ነበረ። ቤተሰቦቼ ያልሰጡኝን ፍቅር እሱ ተንከባክቦኝ ነበረ። ታዲያ ምን አድርጌው ይሆን አሁን ላይ? ታዲያ ባላሰብኩት ሁኔታ ጥሎኝ ጠፋ። ግን ደግሞ ምን ገጥሞት ይሆን እንደዚህ የጠፋበት ምክንያት በማለት እያሰላስለችና ሌሊቱን እንቅልፍ እንኳን በአይኗ ሳይዞር ነው ያደረች። ሜና ታዲያ ወደ ሱቅ ወጥታ ዳቦዋን ገዝታ ስትመለስ ነበረ የጎቢ ጓደኛ ዳቦዋን ነጥቋት ነበረ። ዳቦውን ተተቀበላት በኋላ ፊት ለፊት ግን የመጣው ጎቢ ነበረ። ታዲያ የድሮ ፍቅረኛዋ በጣም የሚወዳትና የሚንከባከባት ነበረ። አሁኔ ብሎ ሲጠራትም በድንጋጤ አሁኔ ነኝ። ግን ታዲያ የድሮኛዋ ፍቅረኛዋ ከፊት ለፊቷ ስታገኘው በድንጋጤ ዳቦውን እንኳን ሳትይዝ ነበር ወደ ቤቷ የሄደችው። ታዲያ እሱ ጥሏት ከሄደ በኋላ ጀመረ። ታዲያ እሌኒም ተታገተች በኋላ በጣም እያሰበች ነው ስለ ልጇ። ምክንያቱም ማንም ሰው የላትም፣ ማነሽ የሚደርስላት አይዞሽ የሚላትም ማንም የለም። ይርባታል፣ ይጠማታል፣ ማንም የሚያበላት። ተኝቻት ነው ወደ ውጭ የወጣሁት ማንም ሰው የለ ብላ ትለምነዋለች። መርሲ ማን እንደሆንኩኝ ማወቅ አለብሽ፣ እኔ በርሲሞኝ ነኝ። መረጃውን አሳልፈሽ ለጠላት ሰጥተሻል፣ ስለዚህ ማንነቴን አሳይሻለሁ በማለት እዚሁ ትሞቻታለሽ እንጂ
ልራራልሽ አልችልም። ከዚህ ከወጣሽ በእኔ ምሬት ለእኔ ትሰሪያለሽ በማለትም ይናገራታል። ታዲያ ለኔም ለልጅ መድረስ ስላለባት ምንድነው ከኔ የምትፈልገው? እባክህን እኔ ለራሴ አይደለም ማስበው ለልጅ ነው እየተጨነድኩ ያለሁት። እባክህን ምን ፈልገህ ነው ከኔ በማለት ትጠይቀዋል። ወደ እነሰኒም ቤት ሄደሽ የእነሰኒን ትዳር ማፍረስ አለብሽ፣ በዛውም ታዲያ ለልጅሽ አባት ታገኛለሽ በማለት በቀልድ ይናገራታል። እሷ ግን ለልጇ በጣም ተጨንቃ እሱ ደግሞ አረመኔነቱን የራሱን ህይወት ለማስተካከል ለልጅቷ ቴንዳ ሳይሰጠው አሁን ላይ ምን ይዤ ነው እሷን እንደ ልቤ የማሽከረክራት በማለት እያሰበ ነው። እሷም ታዲያ በሰው ትዳር መግባት አልፈልግም፣ ችግር ውስጥ መግባት አልፈልግም፣ አላደርገውም በማለት ትነግረዋለች። በአንድ በኩል የአሁን ላይ በጣም እየተጨነቀች ነው ያለችው። አሁን ላይ ምናልባት ችግር ላይ እንደሆነች እሷን ብቻ ሳይሆን ለልጅቷም ችግር እንዳይተርፋት በማለት ለህፃኗ በጣም በጭንቀት ውስጥ ነው ያለ። ሌኒ ያለችበት ነገር ጥሩ አይመስለኝም፣ ስለ ልጇም ሆነ ስለ ራሷ ስታወራ። አሁን ላይ ግን እውነቷንስ እንደሆነ ችግር ላይስ እንደሆነ በማለት በጸጸት ውስጥ ነው። በኋላ በጸጸት ውስጥ እንዳልሆን በማለትም እየተጨነቀች ለሀዌ እየነገረቻት ሳላ ስትነግረኝ ሳልረዳት ቀርቼ ችግር ላይ እንደሆነችስ በማለት እየነገረቻት ነበረ። ወይም ታዲያ እኔ ምን እንደማልሽ አላውቅም፣ እሷ ግን እውነትም ተናግራ አታቅም። አንዲ ወንድ ነው አንዲ ሴት ናት እያለች ሰው እየተናገረች ታዲያ እውነቱን መጀመሪያውንም ሴት ልጅ አለኝ ብትል ይሄ ሁሉ ችግርም ላይደርስባት ይችላል። ለኔ መጀመሪያ ወንድ ነው ብላ አሁን ላይ ደግሞ ሴት ልጅ እንዳላት ስትማጸናቸው ነበረ። አዊም ታዲያ እሷ አንቺን ለመግደል ስትጣጣር ነበር። አንቺ ግን ስለ እሷ እየተጨነቅሽ እንዴት ለእሷ ጥሩ ሰው ልትሆኝ ቻልሽ? በማለትም ጠይቃት ነበረ። ሙሩም ፈጣሪ የሚወደው ጥሩ ነገር በማድረግ ነው፣ እኔ ለእሷ መጥፎ ነገር አልመኝም በማለት ደግሞም ከኔ በፊት የሆነ ነገር ነው፣ እኔ መጥፎ ነገር አላስብም ለእሷ በማለት ትነግራታለች። አሁንም በአንድ በኩል ከቅዱስ ጋር ተገናኝተው እየነገረው ነበር ስለለኔ በቤት ድረስ መጣ ልጄን አትርፍልኝ እያለችኝ ነበረ። በመጀመሪያ ወንድ ነው አለችኝ፣ አሁን ደግሞ ሴት፣ ምንሆንም ልይዘው ልጨብጠው አልቻልኩም በማለት እያዋየውና የተናገረው ነበር። ለኔ መጀመሪያውንም ባትዋሽኝ እኮ ጥሩ ነበረ። ለአንድ ዓመት በፊት ጥላይን ጠፋች። ከዛም በኋላ ቆይታ ተመልሳ መጣች። ያለውን ችግር አላውቅም። አሁን እሷ እንዳለችው ከሆነ እውነትም ልጁ የሱ እንደሆነ ጥርጣሬ ውስጥ ገብቷል። ሙሩ ደግሞ እየተጨነቀችና ልታምነኝ አልቻለችም በማለት ይነግረዋል። ታዲያ የምታየውና የምሰማው ነገር ግራ ስላጋባት እኔ ላይ ደግሞ ጥርጣሬ እያደረ ነው በማለትም ለቅዱስ እየነገረ ስናደድ ግን ልደበድባትም ልገላትም እችላለሁ፣ በሙሩን ከመጣችብኝ አለቃትም በማለት ይነግረዋል። ቅዱስም ታዲያ አህያ እንደመደብደቧ ፕሮፌሰር ትሆን ነበረ። ከዱላና ከመደብደብ ምንም ነገር የለህም፣ በጸባይ ነው ሁሉንም ነገር መጠየቅ ያለብህ። ልጅቱ ያንተ ከሆነች ምናልባት ሌላ ችግር እንዳይደርስበት ቀድመህ በሰላም አናግራትና እውነቱን ጦር ነገር ነው፣ ስለዚህ የኔም ላይሆን ይችላል በማለት ደግሞ ይጠራጠራልና ማሳመኝ ነገር አትናገርም። እውነታውን እኮ በትክክል ብትናገር ይሄ ሁሉ ችግር አይደርስባትም ነበር። ለኔ ግን ደግሞ እሷ አንድ ወንድ ነው አንድ ሴት ነው ስትል ግራ በማጋባት ሰውንም ግራ አጋብታ ራሷም ችግር ላይ ነው ያለች። ቅዱስም ነገሮችን ረጋ ብለህ አስብ፣ መጥፎ ደረጃ ላይ እንዳትደርስና በኋላ እንዳይጸጽትህ ነገሮችን በእርጋታ አናግራትና ነገሮቹን በእርጋታ ፍቱ በማለት ነግሮት እየመከረውም ነበር። እኔም ታዲያ ልጄ ብቻዋን ናት፣ ማንም ሰው የላትም፣ ይህን ጊዜ ርቧት ይሆናል ብላን ብታሳምነው እሱ ግን ሊረዳት አልቻለም። አታጭበረብርኝም፣ ማንም ሴት አጭበርብራኝ አታውቅም፣ አንቺ ግን አጭበርብረሽኛል፣ አሁን በኋላ አራራልሽም በማለት ይነግራታል። ዋና ምግብም ይዟላ ከመጣ በኋላ ብይና አርፈሽ ተቀመጪ ይላታል። እኔ ልጅ እየተራበች እዚህ እኔ ልበላ አልችልም በማለትም ልጄ ሳትበላ እኔ ምግብ አልበላም፣ ማንም ሰው የላትም፣ ይህን ጊዜ እርቧት ይሆናል፣ ማን አይዞሽ ይላታል። እሱ ግን ነገሮች እየተበላሹበት ስለሆነ ያለው ሊያዳምጣትና ሊሰማት አልቻለም። በጭካኔ እዚቹ ቁጭ ብለሽ ትሞቻታለሽ እንጂ አልለቅሽም ለእኔ እስካልታዘሽ ድረስ በማለት ይናገራታል። እሱ ታዛዥ እንድትሆንለት ነው የሚፈልገው። እሷ ደግሞ እኔ አልፈልግም፣ እኔ ልጄን ማሳደግ ነው የምፈልገው፣ ብዙ ችግር አይቼባታለሁ በልጄ እባክህን በማለት ትለምነዋለች። አሁን እኮ ምንም ምግብ የለም፣
ምን ትበላለች? ፍርፍር ነበረ፣ ግን ደግሞ ልጄ ታዩ ይሆን ወይ በማለት ክብሮን ደግሞ ሰሞኑን በሰኒ ምክንያት እየተጨናነቀ ነበረ። ነገር ግን ታዲያ ወደ ሚና ክፍል የሚሄድና ሌሊቱን ሙሉ ሳታኝ ያደርሽው በምን ምክንያት ነው በማለት ይጠይቃታል። ተወኝ ክብሮን፣ እስከዚህ ድረስ አገኘዋለሁ ብዬ ያላሰብኩትን ሰው አየሁኝ። አሁን ላይ ታዲያ አገኘሁትም በማለት ትነግረዋለች። ያለውን ታሪኳን እየነገረችው ነበር። ሳላስበው ድንገት ከፊት ለፊቴ አየሁት። እውነት ነው ደግሞ አይቼዋለሁ፣ እራሱ ነው በማለት እያብሰለሰለችና ሌሊቱን ሁሉ ስታለቅስ እንዳደረች ስለሰማት አሁን ላይ ታዲያ እየነገረችው ነበረ። ታዲያ ቡናማ ፊልኝ ቀለል ይልሻል አንቺም በማለት ይነግራታል። እሷም ታዲያ አይክብሮም አሁን ደስተኛ አይደለሁም፣ ምንም ማድረግ አልችልም በማለት ትነግረዋለች። እኔም እኮ ሰኒን አጥቼ እየኖርኩ ነው፣ ለመርሳትም እየሞከርኩ ነው፣ ወደ ራስሽ መመለስና ለራስሽ መሆን አለብሽ በማለትም ይመክራታል። እሷም ታዲያ አይክብሮሜ ልክ ነህ እሱስ። ሚናም ታዲያ ምክሩን ከሰጣት በኋላ እሱስ ልክ ነህ፣ ግን ደግሞ ከልብህ ያለ ሰው ልትረሳው አልችልም፣ ልትረሳውን ብትሞክር እንኳን እሱም ባየ ቁጥር ትውስታ ይመለሳል በማለት ይነግረዋል። ሮቢም እንግዲህ ስለ ሚና እያሰበ ነበረ። የት ነበርሽ? እንዴትሽ ነሽ? እንደ ድሮሽ ነሽ፣ አልተለወጥሽም፣ ጥሩ ሰውና የዋህ ነሽ፣ ግን ደግሞ ያመጥፎ አጋጣሚ በማለት እያሰላሰላት ነበረ። ከአንድ ቦታ ቁጭ ብሎ ሰኒና ጆከርም እንግዲህ ከሆነ ከመዝናኛ ቦታ ይዟት ሄዶ ነበረ። ግን ለምንድን ነው እዚህ ሁልጊዜ ይዘኸኝ የምትመጣው በማለት ጠይቀዋለች። ታዲያ ልጆች ብዙ ጊዜ እዚህ ነው የሚጫወቱት፣ ኳስም ሆነ ሌላ ጨዋታ ደስ ይለኛል፣ የልጅነቴን ወደ ኋላ ያስታውሰኛል በማለት ሲጫወቱ የልጅነቴን አስታውሳለሁ በማለት ይነግራታል። ታዲያ እንደ ልጅ ልትሆን ነው በማለት ሰኒም ታዲያ በቃ ለዛሬው ወደ ልጅነታችን እንመለሳለን በማለት ልትጫወቱ ድግ ትላለች። እኔ ግን ደስ የሚለኝ ባልና ሚስት በማለት የሚጫወቱ ነው በማለት ይነግራል። እንግዲህ እሺ ብላ ከልጅነታቸውን ጨዋታ እየተጫወቱ ነበር። ጆከርና ሰኒም አሁን ላይ ደስ የሚል ህይወት እያሳለፉ ነው ያሉት። መርሲማ ግን እነሱን ለማለያየት የማያደርገውና የማያደርገው ነገር የለውም። ክብሮንና ኪራንም እንግዲህ ወደ ኪራ ቢሮ ሄዶ ቢሮውን እያደነቀለት ነበረ። ኪራም ታዲያ ቀስ እያለን ተለቅ እናደርገዋለን በማለት ይነግረዋል። ታዲያ እንኳን ሰሞኑና ስልህ የልኝ ስልህ እኮ ወንድሜ እምቢ ያልከኝ ስለው ያለው ሁኔታ አይተኸዋል፣ በዛ ውስጥ ሆኜ ልደሰት አልችልም በማለት እየነገረው ነበረ። ክያም መጣ፣ በደስታ አብረው ነበሩ። ታዲያ ክብሮምም ይህን ነገር አባታችን አይቶ ቢሆን በጣም ደስ ይለን ነበረ በማለትም ይነግረዋል። ቢሆንልኝ በማን እድል ነበረ፣ ነገር ግን አልታደልኩም በማለትም ግን ደግሞ እነሱም ይህን ጊዜ እያዩን ይሆናል በማለት ኪራ ይናገራል። እዚህ መለወጤንና ማግባቴን ቢያውልኝ ምን አይነት ደስተኛ በሆን ነበረ በማለትም ኪራ እንግዲህ ቡና የሚምጣል ሲባል ሀና ትመጣና ቡና አልጠጣም ይላል። እንዴት ቡና አልጠጣም በማለት በቃ አንተ የት አልፈለግ ግን የጠጣልሃለሁ፣ ግን እንዲያው ለምንድን ነው የማጠጣው በማለትም ትናገራለች። ታዲያ እኔ ምልሽን ስሚኝ ኪራ ሌላ ነገር አምጭለት በማለት ያዛታል። እንደዚህ ብር የምትል ሰራተኛለችን ስትል እኮ አላመንኩም ነበር ሲለውም አየህልኝ አደለ የሰፈር እድር እየሰፈረባት ሰራተኛዬን በማለትም ይቀልድባታል። አለቃ ደግሞ ምን ማለት ነህ? እኔ እኮ ሰከን ያልኩ ለምን ስሜን ታጠፋለህ በማለትም ሀና በፈገግታ ይናገራል። እሱም እንግዲህ ወደ ጽናት ጋር መጥታለች። ሜና በሩን ስትከፍት ስታያት ትደነግጣለች። ምን ልትሰሪ መጣሽ? ታዲያ ጽናት እኮ አለች በማለት ስትነግራትም ታዲያ የበፊቱን ጥፋቴን አሁን ላይ እሱን ለማረብ መምጣቴ ምን ችግር አለውኝ? እናንተ ደግሞ ለምንድነው ሰው የምትጠሉኝ? እኔ ሰው የራበኝ ነኝ፣ ብቸኛ ነኝ በማለት ለሚናም ትነግራታለች። ግን ደግሞ አሁን አንቺ እንደጠበቅሽው ምላሽ ላታገኝ ትችያለሽ፣ ግን ደግሞ እንዳትናደጂ በማለት ሚናም በር ከፍታ አስገብታል። ታዲያ ቤት ከገባችን በኋላ ጽናት ስመታ ስታያት መልሰሪ መጣሽ ምን ቀረሽ በማለት ትናገራታለች። ታዲያ የበፊቱን ጥፋቴን አሁን ላይ ይቅርታ ልጠይቅሽ ነው። የሰው ልጅ ይሳሳታል። ደግሞ አሁን ላይ እንደ በፊቱን ባይሆን ግን ባደረግኩብሽ ነገር እየተጸጸጥኩ ነው። ግን እንደ በፊቱን ባይሆን ቢያንስ ይቅርታ አድርጉልኝ በማለት ትጠይቃታለች።
ኪራና አንቺ እንደ በፊቱም ባንሆን ግን ደግሞ ሰው ያስፈልገኛል በማለት ስትጠይቃት ጭራሽ አሁንም ከኪራ ራስ አትወርጅም አይደለ በማለት ጽናትም ትናገራት። ጽናትንም እንዳሰብሽው አይደለም፣ ለምንድን ነው አንቺ ውሻ የምታደርጊኝ በማለት እናንተ ትጠይቃታለች። አሁን ዝም ብለሽ ክብርሽን ጠብቀሽ ቀጥ ብለሽ ከዚህ ቤት ውጭ በማለት ጽናትም ትናገራለች። ጽናት አሁን ላይ ኃይለኛና ኮስታራ ሆናለች። እኔ ሰላማዊ ነገር ነው የምፈልገው በማለት ብትነግራትም ያንቺ ሰላም ባፍንጭ ይውጣብኝ፣ አሁን ቀጥ ብለሽ ከቤት ይውጭልኝ በማለት ነበረ ጽናት በጣም ተቀይረሻል ትላታለች። አዎ በጣም ተቀይሬያለሁ፣ እንደ በፊቱ የኔ ሞኝነት ተጠቅመሽ ምንም ልታረጊ አትችይም በማለት ትመልስላታለች። ሶሲም ታዲያ ኪራም እንዳንቺ አላደረገኝም፣ አንቺ ግን በጣም ቂመኛ ነሽ በማለት ትናገራለች። ገላጋይ በሌለበት እጄን እንዳታስችኝ ቀጥ ብለሽ ውጭ በማለት እንግዲህ ሁለቱም ተነጋግረዋል። ጽናትም እንግዲህ ትራስ ልትወለውልባት ስትል ሚና መታ ቆይ ትላለች። ወዲያውም ታዲያ በይውጭልኝ በማለት እንግዲህ ሶሲም ከቤት ትወጣለች። ቦርሷንም ትታው ስለነበረ ደግሞ ድጋሚ ለቦርሷ ብላ እንዳትደባደቡ ቆይ ልውሰድ ብላ ይዛላት ተከትላት ትወጣለች። እሌኒ ልጅም እንግዲህ እሌኒ ስለሌለች እናቷን ፍለጋ ወጥታ ጎዳና ለጎዳና ስትንከራተት ነበረ። ከአንድ ቦታ ላይም ቁጭ ብላ ናሆሜ ይመጣል። እሱንም እጁን ያዝ ታደርገዋለች። ምን ፈልገሽ ነው ሲላትም እናቷን እንደምትፈልግና ስልክ እንዲያስደውላት ትጠይቀዋለች። የስልክ ካርድ ስለሌለው ገዝተን እንምጣ ሲላት እናቴ ከማንም ጋር አትሂጂ ብላኛለች በማለት ስትነግረው በቃ እዚህ ጋር ቁጭ በይና ጠብቂኝ ካርዱን ሞልቼ አስደውልሻለሁ በማለት ወደ ሱቁ ያመራል። መርሲማ ታዲያ ሁኔታውን እየተከታተለ ነበረ። እባክህ ናሆሜ ደግሞ መየት ነው የሚያውቃት በማለት እያየ በርቀት እያስተዋለ ነበረ። የእሌኒን ልጅ እንግዲህ ለመውሰድና እሌኒን እንደፈለገው ለማዘዝ አሁን ላይ እየተከታተላት ነበረ። ወዲያውም ናሆሜ እንደሄደ ልጅቷን ያሳምናታል። ከማንም ሰው እንዳትቀርቢ፣ ይሄ የቀረበች ሰውዬ ታውቂዋለሽ ወይ ሲላት እናቴ ስልክ ላይ አይቼዋለሁ ትለዋለች። ይህ ያስፈራራል፣ ጆሮሽንም ይቆርጥሻል። ስለዚህ በማለት በማሳመን ነይን ወደ እናትሽ ልውሰድሽ እናትሽ አምጭልኝ ብላ ነው በማለትም ልጅቷን ይዟት ይሄዳል። ናሆሜም ሲመለስ እንግዲህ ልጅቷን ህፃኗን ልጅ አላገኛትም። ግን የምትጫወትበትን መጫወች እዛው ተቀመጠችበት ላይ ጥላው ስለሄደች እሱን አንስቶ ምነው ሆዴ ጥሩ ስሜት አይሰማኝም፣ ይቺ ልጅ የት ሄዳ ነው እናቷ መታ ወስዳት ይሆን በማለት ከዛው ቁጭ ይላል። መጫወቻዋንም ደግሞ ጥላውን ሄደችው ስትጫወትበት ነበር በማለት ናሆሜም በሀሳብ እዛው ቁጭ ብሏል። ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። በያላችሁበት ሰላም ሁኑልኝ። ቪዲዮውንም ስለምትከታተሉልኝ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ።